እናንተ ዲያስፖራዎች እናንተ ዲያስፖራ ገብጋቦች ናችሁ እናንተ ዲያስፖራ ገንዘብ አታወጡም ዲያስፖራ ምን ሚለም አለ በጣም ይሄን አምጣልኝ ሉክ አምጣልኝ የሚልሽ ሰው ብዛት 30 ሻንጣም አይበቃሽ ገንዘቡ እንኳን ኖሮሽ ብትገዢው ማለት ነው ችግሩ የዲያስፖራው ቋንቋናነት ሳይሆን የፕሮብሌሞቹ የችግሮቹ ብዛት ነው ከባድ ነው በ6 ወር በ8 ወር ዲያስፖራ አጥቶኝ ቲንሻን 3 4 5 ዓመት መቀመጥ ይችላል ከደምሽ ውስጥ እንዲወጣ ማለት ነው because ያሲ ካልቸሩ ምንም በፊዚካል መውጣት መቻላል ገና ነው አበሻ የሚበዛበት አካባቢ ካለ ሻው ነሽ አልመጣሽም ቦታ ቀየርሽ በመላው ዓለም የምትገኙ ዲያስፖራዎች እንዴት ናችሁ ሳምንቱ እንዴት አለፈ ይሄ ዲያስፖራ ቫይብስ ነው ሻውሊ yes አንድ የናይክፈው ዲያስፖራዎች በጣም ቋንቋናዎች ናችሁ ይባላል why እዚህ ላይ ነው ምንነውና ከዛ በፊት የራሴን ኤክስፒሪየንሶች ልንገርክ ያው ልጆች እያለን አሁን እንኳን የሰው እጅ አንጠብቅም ትልልቆች ነን ሶ የፋዘር ቤተሰቦች የማዘር ቤተሰቦች ነው ከውጪ ይመጡና ያርፋሉ እኛ ቤት ሶ ያርፉና ወይ ወደ ክፍለ ሀገር ደግሞ ለመጠየቅ ይሄዱ ይሆናል ወይ ያርፈው መልሰው ይሄዱ ይሆናልና ብቻና ከውጪ ነው የመጡት ሲባል በቃ እጃቸውን ነው የምናየው ሆነስትሊ እኛ ልጆች ስለሆን ያው የልጅ ልጅ ግልጽ ነው ሐቀኛ ነው ምናምን እና ያለን እንጂ ትልቁም ሰው ይጠብቃል እንዳቅሚቴና ሻንጣቸውን ምናምን በቃ እዚህ ውስጥ ለኔ የሚሆን አንድ ልብስ ይኖር ይሆን ምናምን ጫማ ይኖር ይሆን ካልሆነም ደግሞ እጃቸውን ሲወጡ ሲገቡ ምናምን በቃ በትክክል ነው የምንከታተላቸው እና አንድ ቤተሰብ አለንና ይቆይና አክቹሊ ሁላችንም እናውቃለን እንደማይደማው ማለት ነውና የሆነ ጊዜ ቤት ውስጥ 10 ነን ለካ ቆጥሮ ማለት ነው ከዛ ለአንዱ ታላቅ ወንድማችን 100 ብር ይሰጠውና 10 ብር አከፋፍላቸው ማርያምን ነው ምልክ ከውጪ መጥቶ ማለት ነው ነቆይቶማ መሄጃ ቀኑ እንደ ነገ ሊበር ነው ምናምን መሰለኝና 100 ብር ሰጥቶ 10 ብር ሰጣቸው ብሎ በጣም በቃ 17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ የዶክመንተሪና ቪዲዮ ክሊፕ ባለሙያ የሸገር ጊፍት የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ ዕውቀት ባለቤት ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል ሰብስክራይብ በማድረግ ቤተሰብ ሁኑት አንድ ካዝና አለኝ እኔ ከአሜሪካ መጥቼ ነው ካልጋበስኩ አለኝ ማለት ነው ካልጋበስኩ መቼ ይገኛል ኖ ካልጋበስኩ ትንሽ ልጁን ይዟል ከዛ እሺ ብዬ ቤተሰብ ጥያቄ ወደ ንፋስ ስልክ ሄደን ስንመለስ ከዛ ኖ መጋበዝ አለብኝ ካልጋበስኩ ስጋ ነው ጋብዘህ ምናምን በልቻለሁ ኖ ጎርጊስ መሄድ አለብን እና አምባሳው ሰፈር which is ጎርጊስ ማለት ነው ስጋው ምናምን ስለዳ እዛ ሄደንና and ያው I think ስጋው መጣ ወይ ግማሽ ኪሎ ምናምን ወይ 1 ኪሎ ሊሆን ይችላል ብቻ ስጋችንን በላን ምናምን ጨረስን ከፈለ ርካሽ ነበር የዛን ጊዜ ዋጋው ከዛ በኋላ ከከፈለ በኋላ አስተናጋጁ መልሳለኝ አለው አው 60 ሳንቲም አለ አለው መልሱ 20 ነው ያዘውና 40 ሳንቲም ውስጠኛል አለው 20 ሳንቲም ነው ያዘውና 40 ሳንቲም ውስጠኛል ቲፕ መሆኑ ነው 20 ሳንቲም ኦኬ 20 ነው ያዘውና 40 ሳንቲም ውስጠኛል ኦኬ 20 ሳንቲም ቲፕ ይሰጣል ነው አረ እሱ ሆኖ ነው እሱ ዲያስፖራ ሆኖ አይደል ግን እኔ ያሳቀቀኝ ገባሽ ምን ቢትርገው like I don't በቃ anyways the idea ምንድነው ልክ ነሽ አብዛኞቹ እናንተ ዲያስፖራዎች እናንተ ዲያስፖራ ገብጋቦች ናችሁ እናንተ ዲያስፖራ ገንዘብ አታወጡም ዲያስፖራ ምን ሚለም አለ በጣም ደውም እኛን ሎካሎቹን ምን ጋብዛችሁ ምናምን የሚሉም አሉ of course yeah and so everybody አንዳንዶቹ ሰዎች ደግሞ እንዴት ስጠኝ እንጂ አንተ ዲያስፖራ አይደለ እንዴ ምናምን ነገር የሚልሽም አለ ከፋሚሊ and የቋንቋናነት አይደለም ግን ምንድነው ገንዘቡ የሚመጣበት መንገድ is a hard way ነው earn የምታደርጊው ገንዘቡ በጣም easy አይደለም and so ገንዘብ ዝም ብለሽ ማባከን አትፈልጊም ገንዘብ ማባከን ማለት ያው ያስተውስሻል የሰራሽው ስራ ምን ያህል ሰዓት እንደቆምሽ ምን ያህል ሰዓት እንደፈጋሽ ያንን ገንዘብ ለማግኘት የመጣሽበት መንገድ ሁሉ ጊዜ ያስተውስሻል በዛ ምክንያት ያው ሴቭ ማድረግ ትፈልጊያለሽ ማለት ሪዝነብል በሆነ መልኩ ገንዘብሽን ማውጣት ትፈልጊያለሽ ሌላው ምንድነው ቋንቋናነት ሳይሆን ለምሳሌ የሆነ ሰው ፌቨር ይጠይቀኛል ገባሽ የሆነ ነገር እንደዚህ ብዬ ነበር እንደዚህ ፈልጌ ይሄን ያልሽ ባክ ምናምን
እንደሱ አይነት 204 ሰው ሌላ ልክ እንደሱ አይነት ስቶሪ ጠይቆኛል። ኤንድ ስታፍ ነው በቃ የሆነ አጣብቂኝ ውስጥ ይከቱሻል። ኤንድ ሶ they don't know that person እንደሱ አይነት ሌላ ማአት ሰው እንደጠየቀኝ for that matter ያለኝን ገንዘብ ሰጥቼም ሌላም አምጥቼ ስቲል እስከማይበቃ አይነት ድረስ ቤተሰብ ሊጠይቅሽ ይችላል፣ ጎረቤት ሊጠይቅሽ ይችላል፣ የድሮ ጓደኞች ሊጠይቅሽ ይችላሉ። በቃ ኤቭሪዌር ስትሄጂ ኤክስፔክት የሚደረገው አንቺ ቢል እንድትዘጊ ነው። ለምን ከጠዋት እስከ ማታ ኤቭሪዴይ ለምን አትሄጂም? ኦልዌይስ አንቺ ነሽ ቢል ከቨር የምታደርጊው። ይሄ ቤዚክ የሆኑ ነገሮች ናቸው። ኖት ኦንሊ ዳት ሜቢ ፋሚሊ ካለሽ ላርጅ ፋሚሊ ካለሽ they expect you beyond the bills like beyond the ግብዣ ኤክስፔክት ያደርጉሻል። for that matter ቤታቸው ሲሆን እንግዲህ ሶፋው እንደምታየው ነው፣ እሱ ምን ትናለችም እንደው ሶፋ ብትቀይርልኝ ነው ላይልሻል። the other one ደግሞ እንደው ፍሪጅ ግዛልኝ እና ሄድ እባክህ ምናምን ሊሉሽ ይችላሉ። the other one is just like a kind of serious deal ጣሪያው እንደምታየው ነው እንደው እቺን ጣሪያ ብትቀይርልኝ ምናምን ነገር ይልሻል። those are expensive ኢንቨስትመንቶች ናቸው። እንደው ቤቴን ብታሻሻልልኝ ምናምን ነገር ይልሻል። ሰው የትኛው ዲያስፖራ ከየትኛው ፋሚሊ የመጣው ዲያስፖራ ነው ማለት ነው። ቋንቋን ነው ገባሽ? አንዳንዱ ምንም አይነት ቤተሰቡ ከሱ ምንም ኤክስፔክት የማይደረግበት ዲያስፖራ አለ። መጥቶም ቴኬር የሚያደርጉት አንተ ብቻ ነው እንጂ ደሬስቱ ከበሩ ምናምን ይችላል። በመኪና ፒክ ያደርጉታል፣ ይቀበሉታል፣ መዝናኛ ቦታ ይወስዱታል፣ በቃ ያዝናኑታል። ምንም በቃ አንዳንዱ ሲመጣ ይገባሻል መቼስ ገና ሲንቀሳቀስ ልመጣ ነው ሲል የሚታዘዘው ማአት አይነት ትእዛዞች አሉ። በተለይ ሽቶች፣ ሰዓቶች እንደዚህ ያ ነገር ይሄን አምጣልኝ፣ ይሄን አምጣልኝ፣ ይሄን አምጣልኝ፣ ይሄን አምጣልኝ። ሉክ አምጣልኝ የሚልሽ ሰው ብዛት 30 ሻንጣም አይበቃሽም። ገንዘቡ እንኳን ኖሮሽ ብትገዢው ማለት ነው። ሰው እንደዚህ አይነት ነገሮች ዲያስፖራዎች አቲንክ ቋንቋና ናቸው ያስባለበት ዋና ሪዝን አንድ ሰው ሁለት ሰው ቴኬር ማድረግ አቅቶሽ አይደለም፣ ወይ ደግሞ መጋበዝ ማዝናናት አቅቶሽ አይደለም። ግን 402 504 ሲሆኑብሽ ብዛታቸው ዋካኒዱ እንዴት ነው የምታብቃቂው? so you start saying no ወይ ደግሞ ኢግኖር ወይ ደግሞ ዝም ወይ ደግሞ እንዳልሰማ ለማለፍ ትሞክሪያለሽ። በዛ መሃል ሌብል ትደረጊያለሽ፣ ገብጋባነሽ ተብለሽ ማለት ነው። እከሌም እኮ ጠይቆኛል፣ እከሌም ጠይቆኝ ነበር ብለሽ ስትናገሪ ሲዘረዝሪም አትወይም። 3 ሰዓት አይበቃሽም። ይብን የጥያቄዎቹ ብዛት የጥያቄውን ነገር የሚፈልጉትን ነገር ለማስረዳት ራሱ ነፍ ነው። ችግሩ የዲያስፖራው ቋንቋናነት ሳይሆን የፕሮብሌሞቹ የችግሮቹ ብዛት ነው። ከሱ ኤክስፔክት የሚደረገው ፋይናንስ ብዛት ነው። ስለዚህ ስቲል ከየትኛው ፋሚሊ የመጣው ዲያስፖራ ነው እንዳልኩሽ። ከዚህኛው ከዳው ፋሚሊ የመጣ ከሆነ አይደለም የዲያስፖራ አይኤምኤፍም አይችላቸውም። የጥያቄያቸው ብዛት you have no any idea። መጀመሪያ ስመለስ ያው ቤተሰቦች ጋር ነበርኩና ሶቴ ነፍሰው በቃ መጣ ከተባለ ይመጣ ነው ከተባለ ያው ሰፈራ ነው ሲደረጋል ምናምን በቃ ልጅ ኤክሳይትመንቱ ምኑ ኖይሱ ምናምን ቀድሞ አናውስ አድርጓል። ልጃቸው የመጣ ነው ማለት ላይ ነፍ የሰፈር ሰው ይመጣል። ነፍ የሰፈር ሰው ሁሉም ሊጠይቅ የመጣ ሰው ጠቅላላ ኤክስፔክት ያደርጋል የሆነ ሰጠሽው እንድትሄጂ። የሆነ ሰው ይመጣል አብረሽ ግቢ ውስጥ ወቅት አረጊና አሽገሽ ትመለሻለሽ። የሆነ ሰው ይመጣል እንደምንም እስቲ ብለሽ አሽገሽ ትመጫለሽ። ከዛ የሆነ ሰው ይመጣል እንግዲህ ከዛ በኋላ ስታዩ ለካስ ጉዳዩ ዲክሪዝ እየቀነሰ ነው፣ እየተመናመንሽ ነው። ከዛ ትፈሪያለሽ። ከዛ በረሲን ቋንቋ በቀዳዳታ ያለች መጀመሪያ ማን ጠያቂው ኤክስፔክት የማያደርግና ኤክስፔክት የማያደርግ ትሾፍና የሚጠይቀው ሆነ አይከፈትም በሩ ደስማች መጀመሪያ ጊዜ ያው ታያለች። ቆርቆሮ በር ነው ምናምን ኢዝሊ ቀዳዳ ላይ ሚስማር ቀዳዳ በሱ እንደምን ታያለች። በቃ እሱን ስትራቴጂ ላይ ታይና ኢቨን ዲስ ማች በቃ ለመከፈቱላ ተጀምሮ ነበር። ምን ዳለ የሰፈር ሰው እና ከየትኛው ኮሚኒቲ ነው የመጣሽው ነው አይሽ። ከዛ ኮሚኒቲ ከመጣ አያቆምም። ፎዳም ማተር እኚህ የሰጠሻቸው ሴትዮ ሄደው ለሌላ ወይ እግዚአብሔር ይስጠው ሰጠኝ እኮ ወይ እግዚአብሔር እንደዚህ ብዙ ልጅ እኮ ሰጠኝ ገንዘብ ወይ ምናምን። ከዛ በቃ አቆሙ። they just keep coming አስበሽዋል?
ደግሞ ያመጣሽው ሂር ኤንድ ዴር ምናምን የወቶችሽ ምናምን ለብሰውት ወደዛ ፏ ያሉ ነው ሰፈር ውስጥ ወዞ እያደረጉ ነው ምናምን አይነት ነገር በቃ አናውንስ ተደርጓል። ቴሌቪዥን በያቸው የሰፈር ቴሌቪዥን እና ወኪይ ነው ቶን አማራጭ ሰፈር መቀየር ብቻ ነው እና እንትን አቆም። ይሄ እንግዲህ እዛ አካባቢ ያለው ኢንቫይሮንመንት ነው። አሁንም ወደዚህ ወደ ሌክቸሪ ነገር ስትመጪ እንዳልኩሽ everybody expects you to cover the bills. They expect you to cover the bills. That is the toughest, stressful ነው sometimes ይቅርታ አድርጊልኝና and በዛ ምክንያት የፈለገ ገንዘብ አሁን በተለይ በዚህ ኑሮ ወዷል አይደለ ማአት ነገር በጣም ብዙ ብር ነው አይደለ አንድ ቴብል ላይ የሆነ ነገር ተበልቶ ምናምን ተጠጥቶ ምናምን just forget alcohol ዝም ብሎ አምቦሃ ምናምን ስጋ የሆነ ነገር ምናምን 5-6 ሰው ምናምን ነው 35,000 ብር ይመጣብሻል። that's a lot of money ምሳ ብቻ ነው ራት ወይ ጃምፕ ማድረግ አለብሽ እንደገና ራት የምትጋብዥ ከሆነ ደግሞ አስበሽዋል እዚህ የትኛው ክራውድ ለየትኛው ቦታ ነው አውቃት የምታደርጊው ነው እሱ እንትን ነው እንዳልኩሽ ኦፍ ኮርስ የመገብገብ አይመስለኝም ግን የማብቃቃት በሚል እንውሰደው እንዳልኩሽ ገንዘብሽንም ዝም ብለሽ ዌስት ልታደርጊው አትፈልጊም because እንዴት earn እንዳደረግሽ እንዴት ተስቃይሽን አይተሽ እንዳመጣሽ ታውቂዋለሽ እና so limited የሆነ ገንዘብ ይዘሽ ከመጣሽ ካለቀብሽ በኋላ እኮ ብድር ልጠይቂ ነው ከዛ ኧረ አለቀብኝ ምናምን ስንቱ ነው መጥቶ ካሜራውን ምኑን የሚሸጠው ገንዘብ ያለቀበት አይደለ yes እና ቋንቋናነቱ ሳይሆን የጠያቂው ብዛት ብዙ ስለሆነ ኢግኖር ማድረግ ትጀምሪያለሽ መሸሽ ትጀምሪያለሽ ምናምን ሌላው ልትጠሪው ትላትያለሽ እባክና ግብዣ እንደዚህ ያዘጋጅ ደስ ይላል ስትጠሪ ምናምን በሷ አይተርፍ አልቅም የሚገርም ግብዣ ምናምን ነገር እንትን ይላል ኢንቨስት አድርገዋል 2,000-3,000 ብር ብቻ በድሮ ስታይል እንትን ልበለው በአሁኑ ባይሆንም maybe 10 or 15 years back በሚል ወይስ ጋም ይሄን ብቻ ሴሬሞኒ ይደረጋል so indirectly ምንድነው ይደብራል ያው ነገሩን ለማሰል ግን you have to cover ወጫቸውን ምናምን ብለሽ ትገምቻለሽ at least በጣም ያሳቀቅሻል ዋው ከየት አምጥተው እንደዚህ አድርገው ምናምን ስለምትሳቀቂ ብቻ አውጥተሽ የሆነ ነገር ከቨር ማድረግ መቻል አለብሽ ከዛ ሌላ ቦታ ምራት ትጠሪያለሽ still you have to cover that ከዛ የሌላ ቦታ ደግሞ የንም ሰዓት ተጠርተሻል ምናምን ተበልሻል ይደብር በጣም ያሳቅሻል እንደዚህ ተሸግረው ምናምን ነገር ብለሽ ከዛማ ኮምቦላ ባካችሁ እንዳጠሩኝ ራት የሚባል ያ ትያለሽ እንደዚህ ነገሮች ይበዛል so ስታዩ በተለይ መጀመሪያ አዳዲስ ሲሆኑ ቶሎ ያልመጡና መጀመሪያ ፍሬሽ የሆኑ ዲያስፖራ ተመልሶ የሚመጡ በእንደዚህ አይነት ኢንቫይሮንመንት በጣም ይሰቃያሉ ምንም ገንዘብ ያጥራቸዋል ደውለው ከጓደኞቻቸው ተልኮላቸው እንደገና ተጨማሪ ገንዘብ ተልኮላቸው እንደገና ተጨማሪ ተልኮላቸው ናቸው አንዳንዶቹ ደግሞ በይሉንታ ኖ ማለት አይችሉም በጣም ይሉንታ ይዛቸዋል በጣም ይሳቀቃሉ ስለዚህ they just keep asking ወይ ደግሞ ክሬዲት ካርድ ካላቸው they just go to negative የሆኑ ነውና አውጥቶ ዲያስፖራዎቹ ስላልተናገሩ ነው እንጂ አሁን ከዚህ በኋላ ብዙ ስለሚናገሩ ያንዳንዶቹ ኤክስፒሪየንሳቸውንም ሼር ስለሚያደርጉን ያ ነው ሬሚታንስ ምንም አይደለም መጥቶ ገንዘባቸውን የትም ያጥፉት እዚህ ሀገር እንትን ያልጉት ደስ የሚል ነገር ነው ግን እነሱን ስትረስ በማይሰጥ በጣም በሚያሰቃይ በጣም እንትን በማይል ማለት ነው አይደለ and ይሄ ስቴሪዮታይፕ አለ just like someone ዲያስፖራ ነው ከተባለ በቃ ሂጀስ ጋር በጆንያ ገንዘብ ይዞ ነው የመጣው ምናልባት የተወሰነች ነገር አብቃቅቶ ነው የመጣው ቲኬቱም ቀላል አይደለም ይዞ የሚመጣው ሻንጣ መምላት ቀላል ነገር አይደለም እንደምንም ብሎ ሊሆንሽ ነገር አብቃቅቶ ከቤተሰቦቼ ጋር ፋሚሊዎችን አይቼ በዚች እንደዚህ አርጌ እንዶ ትንሽ ያረፍ ብዬ አየሯን ምናምን ያለ ስራ ያለ አላርም ሳልነሳ ትንሽ ያረፍ ብዬ ልምጣ ብሎ የሚመጣው ሰው ሌላ በሽታ ሌላ ስትረስ ውስጥ ገብቶ ነው የሚሄደው እና ያ ፍራቻና ዝም ማለት እንደ ቆንቋና እንደንትን ያረግሻል the meantime ደግሞ አንዳንዴ ምንም ነገር በቃ ሳይኖረው ይጎ ሎነ ነገር ለብሶ እውነቱን የማይናገር ምናምን በየቦታው ሄዶ የሚል ዲያስፖራ ነገር አለ እንደዛ አይነት ዲያስፖራ ታይፕ አለ ጆክ ለምን አልነግርሽም እሺ this guy from DC ነው I think በ6 ወሩ ነው መሰለኝ ተመልሶ የመጣው ያው ዲቪ ከባረቀባቸው አንደኛው ማለት ነው ሄዶ በ6 ወሩ I think ሲሄድም እልህ አለበት መሰለኝ እንግዲህ ምናልባት እዚህ ባለበት ጊዜ ሰዎች ይዝናናሉ ባር ይሄዳሉ ምናምን የሆነ ነገር ሲዝናኑ ምናምን ነገር I think he doesn't get that privilege ያለው አይመስለኝም እና ሲሄድ ራሱ በቃ ተመልሼ መጥቼ እዚህ ባር ላይ ቁጭዬ ተዝናንቼ ምናምን አይ ነገር ነው
ከዛ እንደደረሰ እዛ ሄዶ እንደምንም በቃ ላጥ አድርጎ ሰራርቶ ምናምን ትኬቱን ችሎ ያው ጎበዝ ሰራተኛ ነው መሰለኝ ምናምን ብላ አስተካክሎ ብቻ የሆነ ስካንሲ ምናምን ይዞ ኮፍያውን አድርጎ ማርክስ ናፑን ምናምን ዲያስፖራ መጥቶ ከስኩሱን አድርጎ ዲያስፖራ መስሎ መጣ። ከባድ ነው። በ6 ወር በ8 ወር ዲያስፖራ አትሆኝም። ትንሽ 3 4 5 ዓመት መቀመጥ አለ ከደምሽ ውስጥ እንዲወጣ ማለት ነው። ቢኮዝ ያ ካልቸሩ ምኑም በፊዚካል መውጣት መቻላል ገና ነው። በ4 ወር አይቻልም። 3 ፕላስ ዓመት መኖር አለብሽ። እሱም በጣም እየሰራሽ በጣም ካልቸር ውስጥ ገብተሽ ሲስተም ውስጥ ገብተሽ ምናምን ነው። አበሻ የሚበዛበት አካባቢ ካለሽ ያው ነሽ አልመጣሽም፣ ቦታ ቀየርሽ እንጂ እና ቀን እየኖርሽ ማታ እዚህ መጣሽ የምታድሩ ላሉ እስከሚመስል ድረስ ማለት ነው። ለውጥ አይኖርሽም። ሶ ዲስ ዱድ መጣ እና ከዛ በ6 ወሩ ተመልሶ ከመጣ በኋላ የሆነ ባህር ላይ ምናምን ሄደ ማለት ነው። አስተናጋጇን በቃ እንዴት እያደረገ ምናምን ነገር እስቲ ውስኪ ምናምን ነገር አላት ማለት ነው። ከዛ ያው ውስኪ ምናምን አመጣችለት አይነት ነገር እና ከዛ በዚህ ያየት ምናምን የተንቀባረረ ምናምን እስቲ ስኖ አድርጊበታል አላት። ስኖ ሃይት ናት። እስቲ ስኖ አድርጊበት አይስ እንኳን ማለት አለች እና ገና ሊደም ነገርኩሽ። እና በዚህ መልኩ የሚንቀባረር ነፍ ዲያስፖራዎች አሉ። ያልሆነ ሾፍ ምናምን የሚያደርግ መቶ ምንም ሳይኖረው አይነት ነገር ሂር ወይ ደግሞ የሆነ ያለውን ገንዘብ እዛ ምንም ሴቪንግ ሳይኖረው መቶ የሚረጭ አይነት ነገር ዲያስፖራ ታይፕ አለ። አይሽ የነዛ ሰዎች እይታ እዚህኛው ላይ ብሌንድ ይደረግ ነው። እነሱማ ስፔንደር ናቸው፣ ገንዘባቸው እንደዚህ ያጠርቃሉ፣ እንደዚህ ያወጣሉ አይነት ነገር የሚላለ ገንዘብ ወይ ጥቅሙ ስላልገባው ነው፣ አጠቃቀሙ ስላልገባው ነው፣ የት ቦታ ማጥፋት እንዳለበትና የት ቦታ ማጥፋት እንደሌለበት ስላልገባው ሊሆን ይችላል። ሰዎች በተለያየ መልኩ ይዝናናሉ። አንዳንድ አውትጎይንግ የምትያቸው ሰዎች አይነት ነገር they don't even like for the double ski ወይ single ski ምናምን አይነት ነገር ምናምን አይመቻቸውም። በቃ ጠርሙስ ይውረድ እንጂ ምናምን የሚል ባህሪ አላቸው። በቃ እነዚህ ሰዎች ውስጣቸው ወይ ከቦለጮቻቸው ያመጡ በቃ ይደረግ እንትኑ የሚደረግ ሁሉም የሚታረድ በቃ የማይታረድ ነገር የለም፣ ኮባውም ከተገኘ ይታረድ አይነት ነገር የሚል አይነት ፋሚሊስ የመጡ ነው። ያንን ለማስተላለፍ ሊሆን ይችላል እና ከዛ አንጻር በቃ የሚደብራቸው አሉ። ጠርሙስ ካልሆነ ጠርሙስ ወርዶ እንጂ ምናምን አይዛ ጋር ወርዶ ነበር እዚህ ሲደገም ችግር አለ ምናምን የሚሉ አይነት ነገሮች አሉ። ይሄ ሾፍ ገባሽ ሌላው ጋር ሲደርስ በቃ ሁሉም ዲያስፖራ እንደሱ የሚያወጣ የሚመስለው ነገር አለ እና በዛ ያዩትና እንደ ያውጣ እንጂ ስትባይ የሆነ ነገር አድርጊ ስትባይ አይነት ነገር በጣም ሻውል እኔ እንደውም ይሄ ኢሹ እንዲሁ እናወራበት ተብሎ ተነሳ እንጂ ብዙ ችግሩ ያለው ይመስለኝ እኛ ኮሚኒቲ ጋር ነው። አንተ ዲያስፖራ ትልቅ ነገር ነው፣ አሜሪካ መኖር ትልቅ ነገር ነው። ሰው በ30 ዓመታቸው መልሰው አረብ ሀገር ሄደው በዛ እድሜያቸው እንግዲህ ጉልበት ባለቀበት ሰዓት እና ምንድነው የሚሆነው? ያንተም ላይፍ አይቀየርም፣ እነሱም 5-10 ሳንቲም የምትሰጣቸውም ሰዎች ህይወት አይቀየርም። አንተ መጀመሪያ ሰውን ለመርዳት በሁለት እግር መቆም አለብህ እና ልክ አይደለም አንዳንድ ኤክስፔክቴሽናችን። እንደውም ቤት ምን እባላለሁ መሰለህ ብዙ ፋሚሊዎቻችን ብዙዎቻችን ፋሚሊ ውጪ እንደሄዱት የኔም ፋሚሊዎች ውጪ አሉና ዘመድ አትወድም መቅዲ ምናምን ነው የሚባለው። እሷማ ምናምን ዘመድ አትወድም። አንደኛ ምን ይሆናል መሰለህ ሰው ይሳቀቃል። ሰው መሳቀቅ የለበትም ብዬ ያስባለሁ። ገና ለገና ዲያስፖራ ስለሆንክ ስደውላቸው ራሱ የሆነ ችግር እንደምትነግራቸው እነሱም ኤክስፔክት ያደርጋሉ በነገር ላይ በቃ ገና ስልክ ሲደወልላቸው ምናምን የሆነ አለ በቃ የያዙት ብቻ የሆነ ጭንቀት አለባቸው እነሱም እና እኔም ደግሞ ላይክ በቃ አይደለ ግዴታው አይደለም ሲጀመር ሰው ወይ ወላጅህ ነው በቃ ግዴታው እሱም እስከቻለው ድረስ እና እስኪሆነ እድሜ ድረስ ከዛ በኋላ እንዴት ሰው እንደዚህ እና በጣም ይሄንን አሁን የሚያስብ ሰው የለም። እኔ በምጠይቀው ልክ ብዙ ሰው ይጠይቀዋል ብሎና እንደውም ዲያስፖራ ጥሩ ነው ልል ነው። ከአረብ ሀገር የሚመጡ እንትኖቻችን ባዶቻቸውን የሚቀሩት በኮሚኒቲው ምክንያት ነው፣ በወላጆቻቸው ምክንያት ነው። እስቲ ያ ነው የሚያሳዝነው። በጣም የሚያሳዝነኝ ያው በሌላ ፕሮግራም በሰፊው ስለምንመጣበት ነው ይሄኛውን ቶፒክ እና እዚህ ያለው ህብረተሰብ መማር መቻል አለበት። ጥሩ ትምህርት ያስፈልገዋል። ቢኮዝ ኤክስፔክቴሽኑ ሌስ መሆን አለበት። በተለይ ብዙ ፋሚሊ ብዛት ያለው ሰው በተለይ ያንግስተር ወጣት ሰነፍ የሚኖርበት ፋሚሊ እንጃ አንዳንዴ ኦኬ እንዳልኩሽ ነው። ከዚህ በፊት ሜንሽን አድርጌዋለሁ። ትምህርት ቤት የሚሄድ በስነ ስርዓት ትምህርቱን የሚማር ሰፖርት አድርጊው። ግን ሬስት ዝም ብሎ ሾፍ ለማድረግ ለሰፈሮቹ ልጆች የሆነ ስኒከር የሆነ ስናፕ ለማሳየት አይነት ነገር ብሎ ሂር ኤንድ ዴር የሚፎልል ከእንቅልፉ 6 ሰዓት የተነሳ እናቱን እንጀራ አምጪ ወንድሜ ላከው ገንዘብ አይደለ እንዴ ምናምን እያለ የሚጮህባት አይነት ነገር ዲያስፖራ ኮሚኒቲ ዳትስ ኖት ራይት እና
በተለይ እንዳልክሹ የአረብ ሀገር ያሉ ልጆች በጣም ቪክቲም ይሆናሉ። ቢኮዝ ማይንድሴታቸው ንቀት ያለ አይደለም፣ ይሉንታው ስቲል አለ። ምንም የሚቀይራቸው ነገር የለም። አረብ ሀገር ተርድ ወርልድ ነው፣ ስቲል ያው ነው፣ አስተሳሰቡ ያው ነው። እና የልጅቷ አስተሳሰብ 20-30 ኖሮች ሁልጊዜ ሀዘን ሶቆቃ ውስጥ ነው ያለችው። እናትየው ነገር ትላታለች፣ የጎረቤት ሞተ ትላለች፣ ከሌ እንደዚህ መተውም ሽክ አድርገው እንደገና ራቁቷን ተመልሰው ይልቋታል። በተለይ የነሱ በጣም አሳዛኝ ነው። እንደኛ ነው ዳሴት ይበቃል አላደርገውም የሚል እንትን የላትም ነው። ሶ ያ ጥሩ ትምህርት ያስፈልጋቸዋል። በጣም ያው በሰፊው እንሄዳለን። ዲያስፖራ ቫይብስ ዋናው እንትኑ ሁለቱንም ብሪጅ አድርጎ የማስተማር አይነት ነገር ነው። ቢኮዝ ኮንሱመሮቹ መማር መቻል አለባቸው። የሚሰጠው ሰውዬ ለፍቶ ስለሚያመጣ ለለውጥ ለአገርም መቀየር ካለበት ሬሚታንስ እኮ ሲመጣ ብዙ ጊዜ ገንዘብ ሲላክ ወደዚህ ሀገር እዚህ ያለው ፋሚሊ ለውጥ እንዲያመጣ ሰስተናብል እንዲሆን እንዲሻሻል ሀገርን እንዲገነባ ሌላ ጥሩ ጀነሬሽን እንዲመጣ ነው። በኤንድ ኦፍ ዘ ዴይ እኔ ገንዘቤን ወደዚህ ፋሚሊ ጋር ላኩ ማለት ትምህርት ቤት ማስተምረው ከሆነ ጥሩ ሲቲዝን አም ትራይ ማይ ቤስት ላይክ ለሀገሩ ሰፖርት ሊያደርግ የሚችል ሌላ አሪፍ ሲቲዝን የሚሆን ልጅ ለማብቃት ነው። ጤና ለመፍጠር ነው። ንጽህና ለማምጣት ነው። ቤቱን ቢውል ብታደርጊው ብታስተካኪው አንዳንድ ላይፍ ስታይል ለመቀየር ነው። ሶ ገቨርንመንት በርደን እየቀነስሽ ነው ማለት ነው። የራስሽን አስተዋጽኦ እያደረግሽ አይነት ነገር ነው። እና ያው ገቨርንመንቱ ለእያንዳንዱ ቤት ይሄደ ይሄን ያደርግ ምናምን ተብሎ ኤክስፔክት አይደረግም። ቢሆንም ግን ድህነቱን ትቀንሸዋለሽ ያለውን አይነት ነገርና ይሄ ደግሞ ፋሚሊ አንደርስታንድ ማድረግ አለበት። ስቲል በ2025 አይደለም 21st ሴንቸሪ ነው የሚባለው ያው ነው። ከወጣውበት ጊዜ ጀምሮ still the same mindset ነው ያለው the consumers እዚህ ተቀባዮቹ ማለት ነው። the same mindset ለውጥ የለውም። ሁሉም they expect you to cover the bill። ሁሉም ኪስሽ ውስጥ በገባሽ ቁጥር ገንዘብ የምታወጪ ነው የሚመስላቸው። ሁሉም they expect you still እንድትሰጭ። ይሄ ታፍ ነው። መንገድ ላይ ግቢ ውስጥ አካባቢሽ፣ ዘመዶችሽ፣ ሰፈርሽ እያለ ሄዳል። ባለፈው እንዳልከው ነው። ይሄ 9 ዘመዶች ድሃ ዘመዶች ያሉት አንዱ ሰውዬ ቀጥሎ 10ኛው ድሃ እንደሚሆነው በተለይ ዲስቴስ ስታፍ ነው። ምንም ጋራንቲ የለሽም። ሉክ አሁን ሃፕኒንግ ኢን ወርልድ በጣም እንደውም ካሁን በኋላ ማሰብ ያለባቸው ኢፍ ኤኒቲንግ ሃፕን እንዴት አገሬ ላይ ተመልሼ ሄጄ ኢንቨስት አድርጌ የሆነ ነገር እንኳን ቢፈጠር እንዴት ሰርቫይቭ አደርጋለሁ the next 5 years 10 years ምናምን የሚል አይነት ነገር ላይ ነው መስራት መቻል ያለባቸው። እና ያንን ቶፒክ በሰፊው እናነሳለን። እዛ ኤሪያ ልርብት ስሙት ቤት ለማድረግ እንሞክራለን። which is diaspora ማለት ነው። እዛ ኤሪያ ላይ ቴክኒኮች ለማሳየት እንሞክራለን፣ ሾርትከቶች ለማሳየት እንሞክራለን፣ ፕላኖች፣ ጎሎች ምናምን እያለን ወደፊት በሚኖር ፕሮግራም ሜንሽን ያደርግ እንሄዳለን። ቢሆንም ግን still need to ignore your family። ትንሽዬ አይቸገሩ በምግብ እንደምንም ሰፖርት ለማድረግ ለሞከር ሌላ ሌክዠሪ ላይፍ ግን ለራሳችሁ ማሰብ መቻል አለባችሁ። እንዳልኩሽ ነው። እንደ ኦክሽኑ እንደ ልጁ ፕሌኑ ስትገቢ መጀመሪያ ቁጭ ኦክሲጅን ከዛ በኋላ የልጅህን አድርግ ነው የሚባለው። እና ኖ ማለት አትፍሩ። በቃ ገብጋባም ካሏችሁ ኦኬ ተጨበጨበልን ገብጋባልን እና ዋት በሉ። ኮንፊደንሱ በዚህ ሂድ። እናንተም ገንዘባችሁን ሴቭ አድርጉ። እዚህ የመጣችሁ በየመጠጥ ቤት ሄዳችሁ ስኖ ጨምሪበት አትበሉ። ዲያስፖራ ቫይብስ